በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ በእግረ መስቀል ለተገኘችው ለእናቱ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጎልጎታ ናያምከ እነኋት እናት ብሎ ለዮሐንስ ሰጥቷልና እነኋት እናት በሚል ርዕስ ይሆናል። ይህን ርዕስ የመረጥኩበት ትልቅ ምክንያት ትላንት ታላቅ በዓል አክብረናል። የመጀመሪያው በዓል የክብር ባለቤት ጌታችን በእናቱ በቅድስት ድንግል ስም በፊልጵስዩስ በሶስት ደንጊያ ቤተክርስቲያኗን የሰራበት ቅዳሴ ቤተክርስቲያኗን የፈጸመበት ሲሆን ሁለተኛው ደግሞ ራሷ ቅድስት ድንግል ጎልጎታ ከጌታ እርገት በኋላ እየተመላለሰች ትጸልይ ነበረ። ዛሬ ቅድስት ሀገር ኢየሩሳሌም ብትሄዱ እመቤታችን የቆመችበት ቦታ አለ፣ የለመነችበት የማለደችበት ቦታ አለና ሰኔ 21 ጌታችን ተገልጦ ቃል ኪዳንን ልክ እንደ የካቲት መልሶ ሰጥቷታልና አብዛኞቻችሁ ሰኔ ጎልጎታ ሲባል ሰምታችኋል። ድሮ ከነገረ ማርያም መጽሐፍ ጋራ በብራና ነበር። አሁን ግን ወደ አማርኛ ተተርጉሞ ብዙዎቻችሁ ያን ጸሎት ትጸልያላችሁ። ልጄ ወዳጄ ሆይ እያለች ምትማልድበት ታላቅ ጸሎት ነው እና እዛ ጸሎት ላይም ቅዱስ ዑራኤል ተነስቷል። የሰላምና የደህንነት መልአክ በሆነው በዑራኤል ስም ማልድሃለሁ ብላ ቅድስት ድንግል ጸሎትን ታቀርባለች። እኔ ግን የመረጥኩት በጣም በርካታ ጸሎታት ሲሆኑ አንቀጾች ሲሆኑ አምስቶቹን ብቻ ነው የመረጥኩት። ምክንያቱም ሕዋሳቷን አማላጅ አድርጋ በልጇ በክርስቶስ ፊት ስታቀርብ የክብር ባለቤትም ሰኔ 21 ተገልጦ ሕዋሳቷን አማላጅ አድርጋ ላቀረበች ለቅድስት እናቱ ቃል ኪዳን ገብቷልና እመቤታችን የተናገረችውን ኃይለ ቃል ብቻ መርጬ በዛ ላይ እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ከሕዋሳቷ አስቀድማ በምልጃ ያቀረበችው ማህፀኗን ነው። በመቀጠል ጀርባዋን ነው። ሶስተኛ አይኗን ነው። አራተኛ ከናፍሯን ወይም ቃሏን ነው። አምስተኛ ጆሮዋን ነው። ስድስተኛ እግሮቿን ነው። ሌሎቹ ግን ከስጋዊ ጋር የተያዙ መላእክትን ሊቃነ መላእክትን በመጥራት ወደ ልጇ ጸሎት አቅርባለችና እኔ ሕዋሳቷን ብቻ መርጬ የተናገረችውን ኃይለ ቃል በመመርመር በማመስጠር እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ማኅፀኗን ቅድስት ድንግል አማላጅ አድርጋ እንዲህ ያለች ልጄ ወዳጄ ሆይ ልጄና ምኔ ልጄ ወዳጄ ሆይ ካለች በኋላ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ አስቀድማ ሰኔ 21 ማኅፀኗን አማላጅ አድርጋ በልጇ ፊት አቅርባለች እና በጣም ኃይለ ቃሉ ይገርማል። ሰማይና ምድር የማይችልህን አንተን ምንና ምን የማይችልህን አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ እማልድሃለሁ ነው ያለችው። በትክክል እግዚአብሔር የት ነው ያለው? እስቲ ይነግረኛል። አባታችን ሆይ እንዲህ ሲባል ምድርን ለቆ ሰማይ ላይ ብቻ ይገኛል ማለት አይደለም። ሰማይ ከምድር ከፍ እንዳለ እሱም ልዑለ ባህሪ መሆኑን መመስከር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስነው ማን ነው? እግዚአብሔር ነውና በኢሳይያስ አድሮ በምዕራፍ 66 ላይ ምን አለ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ ይላል። ሰማይ ምኔ ነው? ዙፋኔ። ምድር ምኔ ናት? የእግሬ መረገጫ። ለኔ ምን አይነት ቤት ትሰራላችሁ? እኔን የሚወስን እኔን ወስኖ ሊያስቀር የሚችል ምን አይነት ቤት ትሰራላችሁ ብሎ በኢሳይያስ አድሮ ተናገረ። ለካ እግዚአብሔር የሚወስነው አጥቶ አንዲት ሰማይ አንዲት ምድር ለዘር አትርፎ ነበረ። እሷ ማን ናት? ቅድስት ድንግል ማርያም ናት። ሰማይ ዙፋኔ ነው እንዳለ ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። ዳግሚት ሰማይ ተባለች። ምድር የእግሬ መረገጫ ናት እንዳለ 9 ወር ከ5 ቀን እግሩ ተረገጣት። ስለዚህ ዳግሚት ምድር ሆና ተገልጣለችና ሰማይና ምድር የማይወስኑን አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ትገባልኝ ዘንድ እማልድሃለሁ ብላ በልጇ ፊት ጸሎትን አቀረበች። የማኅፀኗ ነገር ሊቃውንትን በእጅጉ አስደንቋል። ለምን?
ጌታ ዓለማትን በመሃል እጁ እንደያዘ በማህፀኑ አለ መባል ይገርማል። በማህፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል፣ ቅዱስ 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 ተብሎ ይመሰገናልና ድንግል ማርያም የእግዚአብሔር ሀገር፣ የእግዚአብሔር ሰማይ፣ የእግዚአብሔር ምድር፣ የእግዚአብሔር መቅደስ አድርጋ ማህፀኗን አቅርባለች። ለዚህ ነው ቅዱስ ያሬድ በአንክሮ በተዘክሮ ሆኖ ሰማይ ወምድር ዘእያገምሮ እፎ እንጋ ማህፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማህፀን ቻለው ብሎ በጣም ያደንቃል። ግን መልስ የለውም፣ ማንም ሊመልስ አይችልም። እንደውም ድጓ ላይ ምን ይላል? እፎ ጾረቶ እንዘውቱ ይጸውራ፣ የሚሸከማት ሲሆን እንዴት ተሸከመችው ይላል። የሚሸከማት ማን ነው? ዓለምን የተሸከመ ማን ነው? እሷንም የተሸከመ ማን ነው? ልጇ ክርስቶስ ነው። የሚሸከማትን ለመሸከም በቃሽ ማለት ነው። ድንግል ፈጣሪዋን ወለደችው ብሎ ኤፍሬም እንደተናገረ አሁን ደግሞ የሚሸከማትን ምን አለችው? ተሸከመችውና ያሬድ ምን ይላል? እፉ ጾረቶ፣ እንዴት ተሸከመችው? እሱ ግን ምን ይላታል? ይሸከማታል። የሚሸከማትን የተሸከመች የእግዚአብሔር ሀገር የእግዚአብሔር ከተማ በመሆኗ ማህፀኗን አማላጅ አድርጋ በልጇ ፊት አቀረበች። አባ ጊዮርጊስ ዘጋስጫ ደግሞ በጣም ያደንቃል። የድንግል ማርያም ማህፀንን ሲመለከተው በጣም ይገረማል። ምን አለ መሰላችሁ? ከርሰ ድንግል አብዮ ተላለም አየራት። የድንግል ማርያም ማህፀን አለ ከአየራት በለጠ። ከምን በለጠ? ከአየራት በለጠ። አየራትን የያዘውን ጌታ ነው የያዘው። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ። የድንግል ማርያም ማህፀን አለ አዶናይ ለተባለ በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በብርሃን ከአብ ከመንፈስ ቅዱስ ጋር ገንዘቡ የሆነ ኢየሱስ ክርስቶስን ይዟልና የድንግል ማርያም ማህፀን አለ አዶናይ ለተባለ ለእግዚአብሔር ምን ሆነ አለ? ማደሪያውን ሆነ። ለዚህ ነው ራሷ ቅድስት ድንግል ሰማይና ምድር ሊወስን የማይችለውን አንተን በተሸከመች ማህፀኔ ምን እልሃለሁ አለች? ማን እልሃለሁ አለች? ቅድም ዘማሪ ልዑልሰገድ ሲዘምር እንደሰማችሁት ዳግሚት ሰማይ ሆኖ ማህፀኗ ማንን ያዘ? ፀሐይን ያዘ። ማንን ያዘ? እስቲ ስለ ፀሐይ ትንሽ ልንገራችሁ። እኔ ባለሁበት የሥነ ፈለክ ዘርፍ ስለ ፀሐይ ብዙ ይነገራል፣ ብዙ ይመረመራል። በፀሐይ ደረጃ አንድ የሚያስደንቅ ነገር ልንገራችሁ። ዛሬ ዓለም ላይ ያለው ትልቁ የጦር መሳሪያ ምንድን ነው? ኒኩለር ነው አይደለ? ኒኩለር ተተኮሰ ማለት ቢሊየንስ ሰዎች ነው እንደ ቅጠል የሚረግፉት ከጨረሮ የተነሳ እና እግዚአብሔር ይጠብቃት ምድራችንን። ኃያላኑ መተኮስ አቅቷቸው አይደለም፣ ቢተኩሱ ራሱ መልሶ እነሱን ምን ይላል? ያጠፋል። ግን ቢገርማችሁ ወደ ፀሐይ ስትመጡ 100 ሚሊዮን ሃይድሮጅንን ወደ ሂሊየም በሰከንድ ውስጥ ሪያክሽን ታደርጋለች ማለት የሚገርማችሁ 100 ሚሊዮን ኒውክሌር ቦምብ ማለት ነው በቅጽበት የምታከናውነው ፀሐይ። የ3 ሰከንድ ጉልበቷ ምድር ላይ ቢያርፍ የምድር ውቅያኖሶችን ሁሉ ማፍነን ይችላል። የ6 ደቂቃ ጉልበቷ ምድራችን ላይ ቢያርፍ የመሬትን ክረስት ወይም ንጣፉን አሁኑኖ ባዶ ማድረግ ይችላል። እግዚአብሔር ባወቀ ሰማይን አራቀ። ፀሐይ በ100 ሚሊዮን ኒውክሌር ቦምብ የሚያህል ሪያክሽን በቅጽበት ስታደርግ ፀሐይ እንደዚህ ኃያል ስትሆን ድንግል ማርያም ግን ማህፀኗ ያስተናገደው ፀሐይን ሳይሆን የፀሐይን ፈጣሪ ክርስቶስን ነው። ክብር ይግባው ለማህፀኗ። ዛሬ እኔና እናንተ እንኳን በጣታችን የምንይዘውን ተርታውን ጧፍ እንኳን እሳቱን መንካት አንችልም። እንችላለን? አንችልም። እጃችን ምን ይሆናል? ይነዳል፣ ይከስላል። ፍህምን በእጅ መያዝ አንችልም። እጃችን ይላላጣል። ትኩስ ውሃ እንኳን ላያችን ላይ ቢፈስ ምን አይነት አደጋ እንደሚያመጣ ታውቃላችሁ። ድንግል ማርያም እኮ ማህፀኗ መላእክት የማይቀርቡትን እሳት የያዘ ማህፀን ነው። ኦ ድንግል ሶብሃደረ ውስተ ከርስኪ እሳተ መለኮት፣ ድንግል ሆይ እሳተ መለኮት ጌታ አለ በማህፀንሽ ባደረ ጊዜ ገጹ እሳት፣ ልብሱ እሳት፣ አካሉ እሳት እንደምን አላቃጠለሽ ይላል ሕርያቆስ። ግን መልስ የለው። 7 የእሳት መጋረጃ ሲና ላይ የተገለጠው በማህፀንሽ ወዴት ተጋረደ? ወዴት ተተከለ? እንዘንስቲታ ባላንቲ ነው 3 ክንድ ከስንዝር ቁመት ስትሆኚ ኪሩብ የሚሸከሙት ያስፈሪው የእሳቱ ዙፋን በማህፀንሽ የተተከለ ወዴት ቆመ? እንዘንስት መራት አንቲ
ታናሽ ሙሽራ ስትሆይ መልስ የለም። ስለዚህ እናታችን ድንግል ማርያም ዳግሚት ሰማይ ሆኖ ማህፀኗ ፀሐዩን ያዘ። ማህፀኗ ደመና ሆኖ ማንን ያዘ? እስቲ ደመና ካለ ምን አለው? ምን እየዘነበ ነው? ዝናቡ ማን ነው? ክርስቶስ ነው። ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ ይላል አባ ጊዮርጊስ። ንጹሕ የዝናብ ውሃ ስትየጽመዋን ኢየሱስ ክርስቶስን የተሸከመ ማህፀኗ የብርሃን ደመና የተባለች ቅድስት ድንግልን እናከብራትና ገናዘን ነው ይላል። አቤት የድንግል ማርያም ማህፀን ቤተ ስብሐት ሆኖ ፈጣሪን ተሸከመ። ምስክሩ ማን ነው? ሄኖክ ነው። ፔካ ሆኖ አዶናይን ያዘ። ምስክሩ ማን ነው? የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። የድንግል ማርያም ማህፀን ሐረግ ሆኖ በጉን ያዘ። ምስክሩ ማን ነው? ይስሐቅ ነው። የድንግል ማርያም ማህፀን መሰላል ሆኖ ንጉሱን ያዘ። ምስክሩ ማን ነው? ያዕቆብ ነው። የድንግል ማርያም ማህፀን ሐመልማል ሆኖ ነበልባሉን ተሸከመ። ምስክሩ ማን ነው? ሙሴ ነው። የድንግል ማርያም ማህፀን ሲና ሆኖ ግርማውን ተሸከመ። አሁንም ምስክሩ ማን ነው? ነቢየ እግዚአብሔር ሙሴ ነው። ያሬድ በአድናቆት ምን አለ? በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘሬደ እሞ ወላዲቶ ኮነቶ ገሃደ። ክረምት ላይ አለ በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማህፀኗ ተሸከመችው። መሸከም ብቻ ሳይሆን እናቱ ወላጁን ሆነችው። የድንግል ማርያም ማህፀንማ መሶበ ወርቅ ሆኖ መናውን ተሸከመ። የድንግል ማርያም ማህፀን ታቦት ሆኖ ጽላት ሆኖ ቃሉን ተሸከመ። የድንግል ማርያም ማህፀን የወርቅ ጠረጴዛ ሆኖ ህብስቱን ተሸከመ። ምስክሯ ማን ነው? ሙሴ ነው። ማዕጠንት ሆኖ ፍህሙን ያዘ። ምስክሯ ማን ነው? አሁንም ሙሴ ነው። ድንኳን ሆኖ ሊቀ ካህናቱን ተሸከመ። የወይን ሐረግ ሆኖ ፍሬ ሕይወትን ያዘ። ምስክሯ ማን ነው? ካሌብ ነው። ጸምር ሆኖ ጠሉን ተሸከመ። ምስክሯ ማን ነው? ጌዴዎን ነው። የድንግል ማርያም ማህፀን ማሰሮ ሆኖ ጨውን ያዘ። ምስክሯ ማን ነው? ኤልሳ ነው። ደመና ሆኖ ዝናቡን ያዘ። ምስክሯ ማን ነው? ኤልያስ ነው። የድንግል ማርያም ማህፀን ገዳም ሆኖ አንበሳውን ያዘ። ምስክሯ ማን ነው? ዕዝራ ነው። ዙፋን ሆኖ ጌታን ያዘ። ምስክሯ ማን ነው? ኢሳይያስ ነው። የድንግል ማርያም ማህፀን የታተመ ደብዳቤ ሆኖ ቃሉን ያዘ። ምስክሯ ማን ነው? ኢሳይያስ ነው። የድንግል ማርያም ማህፀን ሰረገላ ሆኖ በኮቦር አዶናይን ያዘ። ምስክሯ ማን ነው? ሕዝቅኤል ነው። የድንግል ማርያም ማህፀን የተቆለፈ መቅደስ ሆኖ ንጉሱን ያዘ። ምስክሯ ማን ነው? ሕዝቅኤል ነው። የድንግል ማርያም ማህፀን ተራራ ሆኖ ደንጊያውን ያዘ። ምስክሯ ዳንኤል ነው። ክብር ይግባት እናታችን 9 ወር ከ5 ቀን በተሸከመው ማህፀኔ እማልድሃለሁ ብላ በልጇ ፊት ሀገረ እግዚአብሔር መቅደሰ እግዚአብሔር የሆነ ማህፀኗን ሰኔ 21 በምልጃ ያቆመች የሁላችን ንግሥት የሁላችን እመቤት ስሟ ማን ነው? ቅድስት ድንግል ማርያም ነው። በረከቷ ይደርብን። በሁለተኛ ደረጃ ጸሎት አድርጋ ያቀረበችው ይሄን ይመስላል። ልጄ ወዳጄ ሆይ ለብዙኃት አዕይንቲሆሙ ዓይናቸው ብዙ የተባሉ ጾርተ መንበር ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርን የሚሸከሙትና አንተ ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ትጸልዩታላችሁ አይደለም? እያንዳንዱን ቃል ስትጸልዩ በማስተዋል መሆን አለበት። ምን አለች? ዓይናቸው ብዙዎች የተባሉ ኪሩቤል አንተን የሚሸከሙትን በተሸከመ ምኔ ጀርባዬ ምኔ ኪሩቤል ሱራፌል። ትንሽ ልንገራቸው ስለነሱ ተፈጥሮ። ስንት መላእክት መሰሏቸው? 16 መላእክት ናቸው። ስንት ናቸው? 12ቱ ከውስጥ ናቸው። 4ቱ ከውጪ ስለሆኑ 40 እንስሳ ይባላሉ። የሰው ፊት ያለው 4 ገጽ አለው። የአንበሳ ፊት ያለው 4 ገጽ አለው። የንስር ፊት ያለው 4 ገጽ አለው። የላም ፊት ያለው መልአክ 4 ገጽ አለው። 4 ሲባዛ 4 16 መላእክት የማንን ዙፋን ተሸክመዋል? በጣም ያስፈራል። የልዑል እግዚአብሔርን ዙፋን ተሸክመዋል። እሳታማ ዙፋን ነው የያዙት እና ይንቀጠቀጣሉ በፍርሃት በረዓድ። መብረቅ ነው፣ ብልጭልጭታ ነው፣ ነጎድጓድ ነው። ቀስተ ደመናዊ ብርሃን ዙሪያውን ይከበዋል እና
ኢሳይያስ ተመለከታቸው በምዕራፍ 6 ላይ። ኦዚያን በሞተበት ወራት ተመስጦ መጥቶበት ሲመለከት እግዚአብሔር በእነሱ ላይ ተቀምጦ ያየው። እሱን ማየት አቅቷቸው በክሌቱ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ቅዱስ 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 የሰራዊት ጌታ እግዚአብሔር ሰማይና ምድር ከጌትነቱ የተነሳ ተመልታለች እያሉ ያመሰግኑታል። ከቃሉ ጋር ናቸው። በጣም ያስፈራል እና ፊቱን ማየት አቅቷቸው እኮ ነው ክንፋቸው እና ከፊቱም መቆም አቅቷቸው ነው በሁለት ክንፋቸው እግራቸውን የሸፈኑት። ዋናው ይሄ ብቻ አይደለም። ሕዝቅኤል ደግሞ ኮቦር በምትባል ወንዝ ሳለ በ30 ዓመቱ ተመስጦ መጥቶበት ተመለከታቸው። መንኮራኩር ይላል ሰረገላ ነው። ያን ሰረገላ መንካት አቅቷቸው በእሳት ምሰሶ ደግፈውታል። በምን ምሰሶ? በእሳት ምሰሶና በጣም ያስጨንቃል ሲመለከተው። እግዚአብሔር ያሳያችሁ። እሳታውያኑ በዚህ ደረጃ በመንቀጥቀጥ ዙፋኑ መንካት አቅቷቸው በእሳት ምሰሶ የሚደግፉትን ጌታ በጀርባዋ በብቸኝነት ያዘለች ማናት? ለዚህ ነው ኪሩባዊ ሰረገላ ትባላለች። እስቲ በሉ። ጣፋጭ ስም ነው። ድገሙት እስቲ። ኪሩባዊ ሰረገላ ይላታል። ስለዚህ አሁን እስቲ እናንተ አወዳድሩ። ማን ይበልጣል? 16ቱ መላእክት ይበልጣሉ ወይስ ቅድስት ድንግል ማርያም? እውነታችሁን ነው? እሺ፣ በብሉይ ኪዳን መንበረ ታቦቱ ላይ ኪሩቤል ነው የሚቀረጹት። በአዲስ ኪዳን ባለችው ቤተክርስቲያን መንበረ ታቦቱ ላይ የምትሳለው ማናት? ለምንድን ነው እነዛ በዙፋናቸው የሚሸከሙትን ጌታ በምኗ አዘለችው? በምኗ ታቀፈችው? በምኗ ተሸከመችው? እግዚአብሔር ይስጣችሁ። ስለዚህ አባ ጊዮርጊስ በጣም በአድናቆት ሆኖ አነጻጸረ። ንጽጽሩን ልንገራችሁ። ሕይወተ ብርሃን ላይ አንቲ ተአብሪም ኪሩቤል፣ አንቺ ያለ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። ለምን? እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን? በእሳት። ወበምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑንም አለ በእሳት ምሰሶ ይደግፋሉና። አንቲ ሰጦር ክዮ በከርስኪ፣ አንቺ ግን ያንን አምላክ በማህፀንሽ ተሸከምሽው። ወሐቀፍክዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወሐዘልክዮ በዘባንኪ፣ በጀርባሽም አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ሆና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ? እነዛ በሰረገላቸው ሲሸከሙት፣ እናታችን ደግሞ በምኗ ታቀፈችው? በጉልበቶቿ። ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ ምኖችሽ ተተኳለ? እጆችሽ ተተኳለ። እነዛ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዙፋኑን ሳይሆን ዓለምን የሚደግፈውን ጌታ እናቶች፣ አሁን ልጅ ያቀፋችሁ እናቶች በክንዳቸው እንደምትደግፏቸው በእጆቿ አቀፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማህፀኗ፣ ክብር ለሁለንተናቷ። ስለዚህ ነዲዱን እሳት ተሸክሞ ያልተቃጠለ ጀርባዋን ከኪሩቤል ሰረገላ ጋር ቅድስት ድንግል በማነጻጸር ልጄ ወዳጄ ሆይ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ ብላ ሰኔ 21 ምልጃን አቀረበች። ቀጥሎ ያቀረበችው አይኗን ነው። አይኗን አማላጅ አድርጋ አቀረበች። ልጄ ወዳጄ ሆይ አንተን ይገሉሃል ብዬ ሳስብ ከአይኖቼ እንደ ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ አይኗን አማላጅ አድርጋ አቀረበች። የድንግል ማርያም አይኖች የተለያዩ ነገሮች ይታይባቸዋል። አንዴ ደስታ ይታይባቸዋል፣ አንዴ እንባ ይታይባቸዋል። በጣም የአይኗ ነገር የተለየ ነው። ሰሎሞን አስቀድሞ በመኃልየ 7:5 ላይ አይኖችሽ አለ እንደ መላ ኩሬ ውሃ ናቸው ይላል። እንደምን ውሃ ናቸው? እንባን ያፈሰሱ አይኖቿ በቀራንዮ ላይ ስቅስቅ ብሎ እንደ ውሃ የፈሰሰ አይኖቿን ምን አለ? አይኖችሽ እንደ መላ ኩሬ ውሃ ናቸው አለ። አይኗ ጽሩይ ነው። ከድንግል ማርያም አይኖች የበለጠ አይን የት ታገኛለህ? ምንም ነገር ብታነጻጽሩ ከአይኖቿ ጋር አይወዳደርም። አባ ጊዮርጊስ ምን አለ? አልቦ ዘይበርህ እምጸዳል ዓይንኪ፣ ከአይንሽ ጸዳል የሚበራ የለም
ኢቤዚያን በለብል በገጸ ሰማይ በሰማይ ፊት የሚንተገተገው ኮከብ ቢሆን ወይ ባህሪ ዘያንጸባርቅ ዲበረሰ ነገሥት በነገሥታት ራስ ላይ የሚያንጸባርቀው ወርቅ ቢሆን እንቁ ቢሆን እንዳንቺ አይን የሚያምር የለም ይላል። ያምራል አይኑ ከሷ በቀር ላይ እንደው ስዕሏን ተመልከቱ። አይኗ ደስ አይል እንደው በሞቴ አሁን ስዕሏ ፊት ቆማችሁ ስትጸልዩ መጀመሪያ የምታዩት ምኗን ነው? አይኗን ነው። እናታዊ አይን እንዴት! ለዚህ ነው በቅዱሳት ስዕላት ላይ የእመቤታችን አይኖች ጎላ ተደርገው ይሳላሉ፣ ከናፍሯ ግን ትንሽ ሆኖ ይሳላል። ለምን? አይኖቿ በርህራሄ የሚመለከቱ ናቸው። የፍቅር አይኖች ናቸው። በከመ ይትፌሳ ሕፃን ሶበ ይሬሞ እትፌሳ አንሰ ስዕለኪ በርህይ ወተሳልሞ ይላል አባ ጽጌ ድንግል። ሕፃን የእናቱን አይን እንደሚያይ ደስ እንደሚለው ሮጦ እቅፏ ውስጥ እንደሚሆን እኔም ደግሞ ያንቺን ስዕል ሮሮ የሆነ የአይንሽ ያለበትን ስዕል በማየት ደስ ይለኛል አለ። ደስ ይበላችሁ እመቤታችን ከኛ ጋር ናት። አሁን እዚህ ጋር በስተግራ አቅጣጫ አንዲት ሴት አመጣላችኋለሁ። የዛች ሴት አይን ስትመለከቱ ትደነግጣላችሁ። በጣም የደፈረሰ አይን ነው። ደም የመላበት አይን ነው። የረከሰ አይን ነው። በምኞት በፍትወት የተቃጠለ አይን ነው። ክፋትን የተመላ አይን ነው። እሱም የማን አይን ይመስላችኋል? የሔዋን አይኖች ናቸው። የማን አይኖች ናቸው? እዚህ ጋር እመቤታችን አምጧት የእሷን አይንና የመጀመሪያዋን ሔዋንን አይን ተመልከቱ። የመጀመሪያዋ ሔዋን አይኗ ምን ያህል የጎሰቆለ የባከነ አይን ነበረ። ምንን ተመለከተ? አትቢ የተባለችውን የተከለከለችውን የዛፍ ፍሬ ተመለከተ። ጎሰቆለ። ለመብል ያማረ እንደሆነ አየች ይላል። እባብን ተመለከተ። ደህና ነገር እንኳን አልተመለከተችም። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው ማን ነው? ሰይጣን ነው። ሰይጣን ያደረበት እባብን ተመለከተች። በመቀጠል ምን አየች? ራቁቷን መሆኗን። አይቀስም ራቁቷን የብርሃን ልብስ። ከዛ ሮጣ ጫካ ውስጥ ከባሏ ጋር ለመደበቅ ሞከረች። ይህ ብቻ አይደለም። አይኖቿ ደም አፍሳሹ ቃየልን አዩ። ምን አፍሳሹ? የወንድሙን ደም በግፍ ያፈሰሰ ቃየልን ያዩ የሔዋን አይኖች የደፈረሱ አይኖች ናቸው። የሔዋን አይኖች ሞት የገባባቸው አይኖች ናቸው። የሔዋን አይኖች ፍትወት የገባባቸው አይኖች ናቸው። የሔዋን አይኖች የታወሩ አይኖች ናቸው። የሔዋን አይኖች የጨለሙ አይኖች ናቸው። እስቲ ወደ እመቤታችን ደግሞ እንምጣ። የሔዋን አይኖች በዚህ ደረጃ አስከፊ ሕግ አፍራሽ መሆናቸውን ስናይ ወደ ድንግል ማርያም አይኖች ስትመጡ ግን ወደ ቤተ መቅደስ በገባች ጊዜ ለመጀመሪያ ጊዜ ቅዱስ ፋኑኤልን የተመለከቱ አይኖቿ ናቸው። ክብር ላይ ነው። አይን ፋኑኤልን ሰማያዊውን ህብስት አዩ። ሰማያዊውን ጽዋ አዩ። ተርታ ነገርን አይኖቿ አልተመለከቱም። የኢሳይያስን መጽሐፍ አውጥታ ታነብ ነበረ። አይኖቿ የጠሩ የሃይማኖት አይኖች ነበሩ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚለውን ገጸ ንባብ ስታገኝ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኩት አለች። አቤት የእመቤታችን አይኖች! የነ ዘካርያስን ምስጋና አዩ። መላእክት ሲወጡ ሲወርዱ በቤተ መቅደስ ተመለከቱ። ይልቁኑ እባብን ሳይሆን ለብስራት የመጣ ቅዱስ ገብርኤልን አዩ። በጣም ደስ ይላል። ያቺ የሞት መልእክተኛውን አየች ሔዋን። ድንግል ማርያም ደግሞ የሕይወት መልእክተኛውን አየች። ያቺ የሞት እቺ ሕይወት፣ ያቺ የጨለማ ይቺ የብርሃን፣ ያቺ የውድቀት ይቺ የትንሣኤ። አይናቸው በፍጹም የተለያየ አይኖች ናቸው። በጣም የሚገርመው ሔዋን ዕፀ በለስን ስታይ ድንግል ማርያም ደግሞ ማንን ያየች መሰላችሁ? ዕፀ ሕይወትን። እሱ ማን ነው? ክርስቶስን ነው። የዛች አይኖች የተከለከለውን ዛፍ ሲመለከቱ እቺ ደግሞ ውሃ በሕይወት የሆነውን የክርስቶስን ፊቱን ተመለከተች። ይሄ አይኗ የተባረከ አይን ነው። መላእክት ሲያመሰግኑ አየች። በቤተልሔም እረኞች ሲያወድሱት አየች። ሰብአ ሰገልን ተመለከተች። በጣም የሚገርመው ግን ቅድም እንዳልኩት እግዚአብሔር በስጋ ሲገለጥ ለመጀመሪያ ጊዜ ያዩት የማን አይኖች ናቸው? የእሱ አይኖች ብቻ ናቸው። ዛሬ እናቶቻችን ልጅ ስትወልዱ መጀመሪያ የምታዩት ማን ነው? እናንተ ናችሁ አይደል? ልጁም እናንተን ያያል፣ እናንተ ልጃችሁን በፍቅር ታያላችሁ። የማኅፀኗ ፍሬ ክርስቶስን ስትወልደው ለመጀመሪያ ጊዜ
እግዚአብሔር ወልድን በስጋ ያዩ የእሱ አይኖች ናቸው። ታሪክ ተገለበጠ። ኪሩቤል በሁለት ክንፋቸው ፊታቸውን ሸፍነው እንዳያዩ ሲንቀጠቀጡ፣ ድንግል ማርያም ደግሞ በክንዷ አቅፋ በፍቅር አይኗ በቤተልሔም አየችው። ክብር ለዓይኗ፣ ክብር ለዓይኗ። እና አንድ ሊቅ ምን አሉ መሰላችሁ? አጭር ስብከት ሰብከው ወርደዋል። ባህር ማዶ ሊቅ ናቸው። እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ነው ብለው ሰብከዋል። ምን ሲገልጥ ያያት? አይኑን ሲገልጥ ያያት። አዎ ስጋን ተዋህደዋል። በቤተልሔም ፍጹም ሰው ነው። አይኑን ሲገልጥ የምታየው ማናት? የምትስመው ማናት? መልሱ ተንቀሳቀሱ። የምታቅፈው ማናት? የምትዳብሰው ማናት? እናቱ ናት። ቀራንዮ ደግሞ ተጓዙ። ቤተልሔም ደስ ያለው አይኗ ደግሞ እምባን ያፈሳል። ቀራንዮ ጋር ስትሄዱ እምባን ያወርዳል። እና እዛም ደግሞ መስቀሉ ስር ነበረች። ጌታም እናቱን አይቶ ምን አለ? እነኋት እናት ብሎ ተፈጸመ ነው ያለው። ሲጨፍን አያት። የእመቤታችን አይኖች የተለዩ አይኖች ናቸው። ስለዚህ በእውነት ድንግል ማርያም አይኖቿን አማላጅ አድርጋ አቅርባለች። ቅዱስ ኤፍሬም ሶርያዊ አንድ ድርሰት አለው ዘሉሚኒየስ አይ የሚል ምን ማለት ነው? ብርህት አይን የሚል መጽሐፍ ጽፏል። እና በዛ ሔዋንን የጨለመ አይን ይላታል። ምን አይነት አይን? ወይም የግራ አይን። ይሄ የግራዋ ክፍል አይን ሔዋን ናት ይላል። ዓለም ሁሉ ግራ የተጋባባት፣ ዓለም ሁሉ ወደ ጨለማ የተጓዘባት የድንግል ማርያም አይን ግን የቀኝ አይን ናት ይላል። ያልታወረች አይን፣ በብርሃን የተመላች አይን፣ ከብርሃን ክርስቶስ ጋር የተዋሃደ አይን ያላት እሷ ማን ናት? እሷ ማን ናት? ይሄ ደግሞ ያስገርማቸዋል። ቅድም የሔዋን አይኖች ምንን አዩ አልኳችሁ? የወንድሙን ደም ያፈሰሰውን ማንን አዩ? የማንን ደም ያፈሰሰው? ነፍሰ ገዳዩን ቃየልን ሲያዩ፣ ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን መድኃኔዓለምን አየሽ ማለት ነው። የተለየ አይን የጎሰቆለች ናትና በእውነት እንባን ባፈሰሱ አይኖቿ አማላጅ አድርጋ ሰኔ 21 ድንግል ማርያም ጸሎትን አቀረበች። በመቀጠል ደግሞ እንዲህ አለችው፣ ልጄ ወዳጄ ሆይ ምንም ሊቀርብ የማይችል አንተ በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ ቃሏን ከናፍሯን አንደበቷን አማላጅ አድርጋ በክርስቶስ ፊት አኖረች። አቤት የእመቤታችን ከናፍር! ከንፈሮችሽ አለ ሰሎሞን እንደ ቀይ ሐር ፈትል ናቸው ካለ በኋላ ንባብኪ አዳም ንግግርሽም ያማረ ነው ይላታል። ንግግርሽ ምንድነው? እንደውም ሰሎሞን ቀጥሎ መኃልየ 4:12 ላይ የማር ወለላ ከከናፍርሽ ይፈሳል አለ። የማር ወለላ ከከናፍርሽ ካለ በኋላ ሀሊ ወማርም ታይተልሳንኪ ከአንደበትሽ በታች ማርና ወተት አለ። ምን ማለቱ ነው? ማር ወተት ማለት አይደለም። በማር የተመሰለች ኦሪት፣ በወተት የተመሰለች ወንጌልን የሚናገር የማን አንደበት ነው? የድንግል ማርያም አንደበት ነው። በረከቷ ይደረብን። አሁንም ያችን ሴት እናምጣት። ማናት? ሔዋንን እዚህ ጋር አርጓት። እመቤታችን እዚህ ጋር አርጓት። የሔዋን ከንፈር ልብ አድርጋችሁ ስታስቡት ምን በላ? የተከለከለውን የዛፍ ፍሬ የሞት ፍሬ ተመገበ። አንድ ከማጋ ተነጋገረ። አፏ ከእባብ ጋር። እስቲ ድገሙት። ደስ አይልም? ከእባብ ጋር የተነጋገረ አንደበት ነው። ሞት የገባበት አንደበት ነው። ጉስቁልና የገባበት አንደበት ነው። ጨለማ የገባበት አንደበት ነው። የድንግል ማርያም አንደበት ግን ከማጋ ተነጋገረ? ከቅዱስ ገብርኤል ጋር። ክብር ይግባው አንደበቷ ለምስጋና የተከፈተ። አቤት ደግሞ ስትጠይቀው እኮ መልአኩን አይታችኋል? ሔዋን ጅል ናት፣ ሞኝ ናት። ምንም እንኳን አልተከራከረችም። ይሄን ብትበሉ አምላክ ትሆናላችሁ ሲል እንዴ ቅጠል በመብላት አምላክነት ከተገኘ ለምን አንተ በልታ አምላክ አትሆንም? መልስ ነበር አይደል? አይናችሁ ይከፈታል ሲል እውራንን ብል መልስ ነበረ። በሞኝነት በጅልነት ከእባብ ጋር የተነጋገረ ከንቱ ከንፈር ነበረ። እመቤታችን ግን አስተዋይ ናት። ተከራከረችው መልአኩ። እንደ ዘካርያስ በመጠራጠር እንደ ኒቆዲሞስ በመከራከር አይደለም። ብልህ ናት፣ አስተዋይ ናት። ትጸንሻለች ሲላት እፎኑ እንዴት ይሆናል አለች። አያችሁ ምን ያህል ላይ ድንግልናዋ እንደተጨነቀች። እንዴት እኔ ወንድ ሳላውቅ ዘንተ ትቤ ድንግል በእንተ ዘያርገ ውስተ ልበ ህሊና ወለሚያው እኔ አላደርገውም። መልአኩ ግን መለሰ ያንቺ ጽንስ እንደሌሎቹ አይደለም ብሎ ነገራት። መጨረሻ ለእግዚአብሔር የሚሳነው ነገር ልክ ስትል
ሕይወት እንደገባ ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ በሚለው በድንግል ማርያም አንደበት ደግሞ ሕይወት ፈሰሰ፣ ሕይወት ገባ። ጨለማው በብርሃን ሞቱ በሕይወት ውድቀቱ በትንሣኤ ተተካ። የዓለም ታሪክ ተገለበጠ። ኦርቶዶክሳውያን የዓለም ታሪክ ተገለበጠ። ዛሬ ሴቶች ስለ አንደበት ሳነሳ አንድ ነገር ልንገራችሁ፣ የሚያስደስት ነገር። ሔዋን የዘጋችውን አፍ ይላል ያዕቆብ ዘስሩግ፣ ሔዋን በዝምታ የጠመጠመችውን የሴቶችን አፍ ድንግል ማርያም ግን ፈታችሁ ይላል። ምን ፈታችሁ? ሔዋን ከእባብ ጋር በመነጋገሯ ሴቶች ሁሉ ወድቀው ነበረ። ከሞት መልእክተኛ ጋር ተነጋገሩ እንጂ ከሕይወት መልእክተኛ ጋር አልተነጋገሩም። የሞት ፍሬን በልታ ለባሏ አብልታ የውድቀት ምክንያት ገነትን የማጣት ምክንያት ስለሆነች ሔዋን አንሳ ነበረ። አንሳ ሴቶችንም ማሳነሳ። የሰማችሁ ነው ሴቶች። ድንግል ማርያም ግን ያን ታሪክ ገለበጠችው። ያ የተዘጋው አፋችሁ ዛሬ እልልታን ያቀርባል፣ ምስጋናን ያቀርባል። ደስ ይላል። ደስ ይበላችሁ ሴቶች። ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ይደረግልኝ የሚለው የሕይወት ቃሏ ነው የሴቶች አንደበት እንዲከፈት ያደረገው። የማን አንደበት? የማን አንደበት? እንደውም ኤፍሬም ሲያነጻጽር ምን ይላል መሰላችሁ? እመቤታችን ለሴቶች መመኪያ ሆነች፣ ለሁሉም ሴቶች አለ። ለምን? አንድ ሳይቀር። ሴቶች ሁለት ነገር ነው ሊሆኑ የሚችሉት፣ ወይ ድንግል ይሆናሉ ወይ እናት ይሆናሉ። ከዛ ውጭ ይወጣሉ እንዴ? ያን ሌላ ነውር ነው። ወይ ድንግል ናቸው ወይ እናቶች ናቸው። እሱ አለ ድንግል በመሆኗ ለደናግል ሴቶች ሁሉ መመኪያ ናት አለ። እናት በመሆኗ ደግሞ ለወለዱት እናቶች በሙሉ መመኪያ ናት አለ። እህቶቻችን፣ እናቶቻችን ሴቶች ድንግል ማርያም አንደበታችሁን በመክፈቷ የእናቶች ቀን የሴቶች ቀን ድንግል ማርያም የተወለደችበት ዕለት ብቻ ነው። ማርቼት አይደለም፣ ግንቦት አንድ ነው። ደስ ይላል። ይህ አንደበት ተከፈተ። ወገናችሁ አንሶ ነበረ፣ ጎስቁሎ ነበረ። ያጎሳቆለችውም እናታችን ሔዋን ናት። የድንግል ማርያም አፍ ግን ኤልሳቤጥ ጋር ሄደች። ምን አለች? ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚል የምስጋና ጅረትን ያፈሰሰ የድንግል ማርያም አንደበት የተለየ ነው። የእመቤታችን አንደበት ለሌላም ይከፈታል። ልጄ ምን የላቸው ወይን የላቸው ታማልደን እመቤታችን አንደበቷ ሲከፈት ደስ ይላል። እና እኔ በእውነት በጣም የሚያስደንቀው ከድንግል ማርያም ጋር የተነጋገረው ያሬድ እንዲህ ይላል። ነጽሩ ሊተ ድንግል ህትምተ መዓዛ አፉሃ ይጼኑ ፍረተ። ያሬድ ይሄን ያለው እመቤታችንን አናግሮ ነው። ንጹህ እስትንፋሷን አሽትቶ ነው ታድሎ። ኤፍሬም ሶርያዊን እስቲ ያስቡት። ድንግል ማርያም ለተከታታይ 7 ቀናት እየመጣች እኮ ነው እየመጣች ወድሰኒ አንደበቷ እንዴት አደመጠው ጆሮ። አመስግነኝ እንዴት አመሰግንሻለሁ አንቺን በከመ አለብዎ ከመንፈስ ቅዱስ ተናገር ባርክኒ ባርኪ ባርኮ ይጀምራል። በዓይኑ አይቷት ይሄ አንደበቷ ንግግሯን ሰምቶ ኤፍሬም አወደሳት። በሀገራችን ደግሞ ያሬድ እስቲ በሉት ቅዱስ ያሬድ ማይኪራ ላይ ሆኖ ጸዋቶ ዜማ ሲያስተምር ቅድስት ድንግል ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በአካለ ነፍስ አምጥታ ኤፍሬም አለች ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩት፣ ቅዱስ ያሬድ በዜማው ሲያመሰግነኝ መስማት እፈልጋለሁ አለ። አቤቴን ቃል የሰሙ እንደ ኤልሳቤጥ የሆነ ጆሮ ነው ያሬድ ጆሮ እኮ። ስለተመለከታት ስላያት ስላነጋገራት ምን አለ መሰላችሁ? እምነ ፀሐይ ያቢ ብርሃና ብርሃኑ አለ ከፀሐይ ብርሃን ይበልጣል። አንቀጸ አድኅኖ አልባቲ ሙስና ነውር ነቀፋ የሌለባት የድነት ደጃፍ ናት። በክብሮ በስብሐት ስርጉስና ውበቷ ደምግባቷ ያጌጠ የተሸለመ በክብር የተዋበ ነው። አማን በአማን መሶብ ዘመና እውነት በእውነት መናውን የያዘች መሶበ ወርቅ ናት። ነጽሩ ሊተ ድንግል ህትምተ መዓዛ አፏ ይጼኑ ፍረተ። የአፏ መዓዛ አለ እንደ ሽቱም ያውድ። እንደምን የሚያውድ? ኧረ ድገሙት። እንደ ሽቱም ያውድ ድንግል ማርያምን እስቲ ተመልከቱልኝ አለ። ክብር ይግባው ይሄ አባት። ይዋት ይላል።
በራሱ ለዚህ ነው ሰላም ለቃልኪ ለአንደበትሽ ምስጋና ይገባል እማስካለ ወይን ጥዑም ከሆነ ከወይን ይልቅ የሚጣፍጥ ህመምን ከሚያስረሳው ከናብሊስ ደንጊያ ይልቅ ደስ የሚያሰኝ የማን አንደበት ይመስላችኋል? የማን አንደበት? አቤት እሷን ያነጋገሩ እንዴት ታድለዋል ባካችሁ! ታቤ ስንቱ መሰላችሁ ያነጋገራል። እነ ጎርጎርዮስ ዘኔው ቂሳርያ ዮሐንስን ይዛ መጣ ምስጢረ ሥላሴን አስተምረው ስትል ኤልሳቤጥ ገና ቃሏን ስትሰማ ጽንሱ በደስታ ምን ሆነ? የሔዋን ቃል እንኳን ጽንስ ሊያዘልል ሰውን ያሸብራል። የእመቤታችን አንደበት ጣፋጭ ቃሏ ግን እንኳን እኛን በማህፀን ያሉ ጽንሶችን ደስ ያሰኛል። ደስታ የተመላበት የደስታ መገኛ ሙሐዘ ፍስሐ ቅድስት ድንግል ክብር ይግባት እናታችን አንደበቷን አማላጅ አደረገች። አባ ጊዮርጊስም ቃሏን ሰምቷል። ኡራኤልን አስከትላ መጣ። የምትወዱት መልአክ ማን ነው? ኡራኤልን አስከትላ መጣ። ጽዋ ብርሃን ይዞ በል አጠጣው ለወዳጄ ጊዮርጊስ አለች። ለወዳጄ ጊዮርጊስ አጠጣው ኡራኤል አክብሮቴን በላ ወዳጃችን እንወደ መልአክ ነው እና የመጀመሪያውን ሆተ ብርሃንን ሲጽፍ ጣፋጭ ቃሏን ስለሰማ እንዲህ አለ። እስቲ አብረን እንበለው። ምርጢቱ ሆይ በሉ እስቲ። አይሰማም። ምርጢቱ ሆይ የአንደበትሽ ስር የወተት ምንጭ ነው፣ የንግግርሽ ቃልም እንደ ማር የጣፈጠ ነው፣ የእስትንፋስሽ ቃልም የሽቱ ቅመም ነው፣ ጉሮሮሽም የማር ወለላ ነው። ማር ናት ድንግል ማርያም፣ ወተት ናት እመቤታችን፣ ሽቱ ናት እመቤታችን። ቀጥላ አንድ ምልጃ ታቀርባለች። ጠቅልለን እንጨርሰዋለን። ልጄ ወዳጄ ሆይ አለችና ካንተ ጋር በተነጋገረ አንደበቴ ካለች በኋላ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው መቆም የማይቻላቸው ጡማት ቃላትን በሰሙ ጆሮዎቼ ምን እማልድሃለሁ። አሁን የሚያስደስት ነገር እናወጣለን። ጆሮዎቼ ስለ ጆሮዋ ትንቢት የተናገረውን ዳዊትን እስቲ እናምጣው። በመዝሙር 44 ላይ ምን አለ? ቁጥር 45 ቁጥር 10 ላይ ስምዒ ወለቴ ወርኢ ወአጽሚ ዝነኪ፣ ልጄ ሆይ ስሚ አድምጪ አለ። ምን በል ጆሮሽን ዘንበል አድርገሽ አድምጪ። ርሲ ዝበኪ ወቤተ አቡኪ፣ ቤትሽን ወገንሽን ሁሉ የአባትሽን ቤት እርሺ። ንጉሥ ምንሽን ወዷል? ውበትሽን ወዷል። አቤት የእመቤታችን ጆሮ የማንን ነው ድምፅ የሚያደምጠው? የንጉሡን። የሔዋን ጆሮ ማንን አደመጠ? እባቡን የሰይጣንን ሹክሹክታ አደመጠ። ድንግል ማርያም ግን ወለተ ዳዊት አባቷ ለወለተ ዳዊት ምን ይላታል? ገብርኤል ሚነግርሽን ብስራት ጆሮሽን ምን በለሽ አድምጪ፣ ዘንበል አድርገሽ አድምጪ። እባብ መርዛማ ዕቅዱን በሔዋን ጆሮ ተነፈሰ። ያ ለሰው ልጅ ምንን አመጣ? ሞትን አመጣ። በድንግል ማርያም ጆሮ ደግሞ ምን ፈሰሰ? ሕይወት ፈሰሰ። ታሪክ ተገለበጠ። ያ እባብ ያንሾካሹካል እዛ ጆሮ ላይ፣ እዚህ ደግሞ ገብርኤል ምን ያሰማል? ብስራትን ያሰማል። በዛ ጆሮ ሞት ይገባል፣ በዚህኛው ጆሮ ሕይወት ይገባል። በዛሽ ጆሮ ጉስቁልና ይገባል፣ በዚሽ ጆሮ ምሕረት ይፈሳል። በዛሽ ጆሮ ሞት፣ በዚሽ ጆሮ ሕይወት። ክብር ለጆሮዋ ጡማት ቃላትን ለሰሙ ለጆሮች እና ዳዊት አለ ልጄ ስሚ ይላታል። ጆሮሽን አዘንቢ። ምንሽን አዘንቢ? ንጉሥ ምንሽን ወዷል? በቃ ንጉሥ ውበትሽን ወዷል። አባ ጽጌ ድንግል ይሄን ሲተረጉም ምን አለ? እግዚአብሔር ነጸረ ኩሎ ዓለመ ወይረከበ ማርያም ዘከማኪም። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያውሰ ጽጌ ዘምከርስኪ ተቀስመ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪን ዘይብል ቅድመ ስምዒ ወለቴ ወሬ ዳግመ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ክርስቶስ ያማረ ውበትሽን አይቷልና ልጄ ስሚ አድምጪ ብሎ ማን አመልክቶሻል? ዳዊት አባትሽ አመልክቶሻል። ዳዊት አባቷ ላከበረው ጆሮዋ ክብር ይግባው። በእውነት አከበረው። ሚያስጠላ ድምፅ ሔዋን ሰማች። ምን የሚል አስጨናቂ በሕማም ለዲ። ሴቶች እየሰማችሁ ነው? ምን አይነት ጆሮ ነው? በጭንቁ ልጅ ያላት እግዚአብሔር በጻር በቀር የሷ ጆሮ እኮ ነው የሚያሰቅቃችሁ። እናቶቼ ስትወልዱ የምታሰኛችሁ እኮ ሔዋን ናት።
እንደው ግን ማርያም ማርያም የሚለው ደግሞ ሲሰማ ቶሎ ልዛኑ ይወለዳል። ጽንስ የምታስደስት እሷ አይደለች እንዴ? ይሄዋን እኮ ያ አንደበት እኮ ነው በሕማሙ ለጂ። ከዛ ደግሞ እንደገና ወደ ባልሽ ተመለሽ። አቤት ፍዳ! በጣም ጻር ጋር ነው ይህን የሰማችው። ድንግል ማርያም ግን በጆሮዋ የሰማችው ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ። ማካንቺ ጋር ነው፣ ማካንቺ ጋር ነው። አዎ በርብቃ ሁለት ጆሮዋ ላይ ኢያውብር የወርቅ ጉትቻን ያጠለቀላት አይደል እንዴ? የአብርሃም መልእክተኛ ኢያውብር በይስሐቅ ጆሮዎች ላይ የወርቅ ጉትቻን ያጠለቀው የእግዚአብሔር መልእክተኛ ቅዱስ ገብርኤል ደግሞ በቀኝም በግራም ጆሮዋ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ከሴቶች ተለይተሽ ቡርክት ነሽ የሚል ወርቃማ ብስራቱን በጆሮዋ አፈሰሰ። ልጄ አዘንብ ይላታል። ጆሮሽን ዝቅ አድርገሽ ስሚ። ይህ ብቻ አይደለም፣ ቅዱስ 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 የሚል ድምፅ ወዲያው ጆሮዋ ሰማ። ምኗ ውስጥ ይመስላችኋል? ማይጸኗ። ምኗ? ከማይጸኗ ምስጋና ፈሰሰ። አንገቷን ዘልሳለ። ምንድነው የምሰማው? አይታወቅም። የመላእክት ምስጋና ነው። ታውት እሱ በጣም በጣም የሚያስደንቀው ነገር አንድ ድምፅ ሰማ። ይህ ነገር ከሷ ጆሮ በቀር ሊሰማው የሚችል ማንም ጆሮ የለም። ምን የሚል? እማ የሚል። እስቲ በሉ ድገሙት እስቲ ባካችሁ። ማን ያለው? ማን ያለው? ከባዱ ነገር ይሄ ነው። እግዚአብሔር ወልድ በስጋ ተገልጦ እማ ብሎ ጠርቷል። እናቴ ብሎ ጠርቷል። ይህን የሰማ ጆሮ ምን ትለዋል? ቅዱስ ቄርሎስ ሉቃስን ሲተረጉም ምን አለ? ለእናቱ እየታዘዘ በየጥቂቱ በናዝሬት ገሊላ ማደጉን ሲተረጉም ዓለም የሚታዘዝለት ጌታ አለ ለእናቱ ታዘዘ ብሎ ሉቃስ ጻፈ አለ። እንዴት እንዳከበራት ተመልከት ካለ በኋላ ሁለት ነገርን ይጽፋል። እኔ ሳነበው እጅግ ነው የሚገርመው። ምን አለ መሰላችሁ? ጌታዬ ልጄ ትለው ነበር ይላል። ምንና ምን? እንዴ ከባድ ነገር እኮ ነው። ጌታዬ እና ምን? አምላኳ ስለሆነ ጌታዬ ትለዋለች ይላል። ልጇ ስለሆነ ልጄ። እሱ ደግሞ እናቴ ይላል። እግዚአብሔር እናቴ ብሎ ሲጠራ ሴቶችን ነው እኮ የሚመክራቸው። ስሙ ይላል። ለሴቶች የተሰጠ ስብከት ነው። ተለይቶ እንደ ዛሬ ተቀላቅሎ ድሮ ሁሉም በየእንትኑ ይሰብኩ ነበረ። እግዚአብሔር እናቴ ብሎ ተጣርቷል። እናቴ የሚል ድምፅን የሰማ ጆሮ ምን ትለዋለ? ጌታዬ ልጄ። ተቃርኖ ነው የሚነበበው። ተቃርኖ በሷ ተቃራኒ ነገሮች ሁሉ ተዋህደው ሰላማዊ ሆነዋል። እስቲ አሁን ሴቶች ጠይቃችሁ እናት ሆና ድንግል ምትሆናለች? ድንግል ሆና ደግሞ እናት ምትሆናለች? አንዱ አንዱን ያጠፋል። ባላንጣ ነው። አንዱ ለአንዱ ተቃራኒ ነው። ኤፍሬም ምን ይላል? ይህን ሲያስቀምጥ ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት ምትሆን የለችም። የተፈጥሮ ሕግ ይከለክላታል። ድንግል ማርያም ግን ሁለቱን አስተባብራ ተገኝታ የተፈጥሮን ሕግ ደረመሰችው፣ በታተነችው። ክብር ይግባት። ተፈጥሮ በሷ ላይ አልሰራም። ለዚህ እኮ ነው ጌታዬ ልጄ ማለት እንዘ አመቱ እሞ ረሳያ ያለው ማለት ነው። አገልጋዩ ስትሆን እናቱ ምንድን ነው ነገር? እኛ ሁላችን የማን አገልጋይ ነን? አረ መሞቴ የእግዚአብሔር እንጂ ወላጅ አይደለም። እሷ ግን ልጄ ማለት ስልጣን አላት። ልጄ ወዳጄ ማለት ስልጣን አላት። እስቲ ሌላም ልንገራችሁ የሚያስደንቅ እንደው እግረ መንገዴን ነው። እስቲ ወተት በሉ እስቲ ድገሙት። ከድንግልና ጋር ይኸው እናቶች እዚህ ያላችሁ ወለዳችሁ፣ ልክ ስትወልዱ እግዚአብሔር ለዛ ሕፃን ምግብ እንዲሆነው ከጡታችሁ ምን ይሰጣቸዋል? ወተትን ይሰጣል። ትልቅ ስጦታ እኮ ነው። ለደናግል ግን የለም፣ እናት እስክትሆኑ ድረስ አይሰጣችሁ። እሷ እኮ ድንግል ሆና ሳለች ወተት መገኘቱ አይገርማችሁ? ተውት ሌላውን። ሴቶች ይህን ብቻ እያሰባችሁ ሂዱ። ለእናንተ ነው። ተውት ሌላውን፣ እርሱት። ይህን ብቻ እያሰባችሁ ኮንተምፕሌት እያደረጋችሁ እያሰላሰላችሁ እስቲ ሂዱ። ኤፍሬም በአድናቆት ያለውን ግን ብለው ደስ ይለኛል። ግን አብራችሁን ካላችሁ ነው። ትስማማላችሁ? ፈጣሪዋ ነህና በሉ እስቲ። ድምጻችሁ ደስ አይልም። ፈጣሪዋ ነህና ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት
መልሰ ጠባ። አስተዋላችሁ ሴቶች? ፈጣሪዋ ስለሆንክ ለደናግል ወተት አይሰጥም አይደል? ፈጣሪዋ ስለሆንክ ወተትን ሰጥሃታል። ግን አለ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ምን አልክ? ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወይም የብድር ወተት ሰጠችን። የምን ወተት? የዋሳት ማን ነው? አስቡት። የዋሳት ማን ነው? ያበደራት ማን ነው? የእሱ አይደለም። ማን ነው? ልጇ ነው። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ ይላል። አስቡት። ቤተልሔም ሄዱ። ሚልኮ ግሪቶ ትዝ ይላችኋል። ፍልስጤም ነቋንቋ አይነሽ ብዙ ጊዜ ተግዘዋል። ኢየሩሳሌም የወተት ዋሻ አላያችሁ? ቤታችን ጌታን ስታጠባ አይታችኋል? ኢየሩሳሌም ሄዳችሁ ፍልስጤም ቤተልሔም ጠብ ያለበት ቦታ ያ ነጭ የሆነ ዋሻ በረከቱ አይደረብን። ስለዚህ ይሄ ቃል የተለየ ቃል ነው። ናዘዛ ወይቤላ በቃሉ ጡም ቃሉ እያረጋጋት እይረክበኒ ሊተ እደወደ ምርጉም በእንቲአይ ትብኪም እናቴ አታልቅሺ እኔ ሞት አያገኘኝም ይላታል በስደቷ። በቃሉ ያረጋጋት ጆሮዋ ሰሙ። ይህ ብቻ አይደለም፣ ቀራንዮ ላይ ደግሞ እኔና እናንተ ዮሐንስን ለምንመስል ሁሉ እነሆት እናት እነሆ ልጅሽ የሚለውን ታላቅ ቃል ከጌታዋ ሰሙ። ደስ ይበላችሁ። አሜን። ደስ እናት አለን ማለት ነው። እናት አለን። እሷም ሰምታለች ከልጇ። ልጆችሽ ናቸው ስላለ እኮ ነው የምትማልደው። ልጆቼ ማር ነው የምትለው እመቤታችን። ሁላችንም ታስምረን። 33 ቀጠለች። የመጨረሻው ናት። እቺን በ5 ደቂቃ ጨርሳለሁ። 33 ዓመት ከአውራጃ ወደ አውራጃ ካንተ ጋራ በተመላለሱ እግሮቼ። ይሄ መጨረሻ ነው። ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በምኔ? ከቤተልሔም እስከ ቀራንዮ ግብጽ በረሃ። አቤት እግሮቿ! የሔዋን እግሮችን ትንሽ አይተን እናብቅ። የሔዋን እግሮች ወደ ምንድን ነው የሮጡት? እስቲ በሞቴ ወደ ምን ሮጡ? ወደ ጸበለስ ሮጡ። ወደ ሞት ሮጡ። ደግሞ ፈሪ ናት ሔዋን። ፈሪ ጫካ ውስጥ ነው የሮጠችው ራቁቷን ስትሆን። ጸጋዋ ተገፏላ። ብርሃን ልብስ የላትም። እርቃኗን ያለችው ጫካ ውስጥ ከእግዚአብሔር ለመሸሽ ከማለመሸሽ። የሔዋን እግሮች ወደ ጫካ ሲሸሹ፣ የድንግል ማርያም እግሮች ግን በ3 ዓመቷ ወደ ቤተ መቅደስ ገሰገሱ። ክብር ለእግሮቿ። ወደ እግዚአብሔር እቅፍ። ይህ እግር የተለየ እግር ነው። ወደ ቤተ መቅደስ የገሰገሰ እግር ነው። ወደ ዘመዷ ወደ ተራራማው ከተማ ወደ ይሁዳ ወደ ኤልሳቤጥ የገሰገሰ እግር ነው። ልጇን ለመውለድ ለዓለም ለመስጠት ወደ ቤተልሔም ወደ ከብቶች ስፍራ የገሰገሰ እግር ነው። በ40 ቀኑ ደግሞ ጌታን ታቅፋ ወዴት የገሰገሰ እግር ነው? ወደ ቤተ መቅደስ። ማንን አቅፋ? ኧረ በማንን አቅፋ? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ኒ ርግቤ ትናዝዝኒ ምላ። ዛሬም ትመጣለቻ። ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ። ነጭም ቀይም አበባ የተባለ ማን ነው? ክርስቶስ ነው። ከኔ ጋር ናችሁ? እስቲ ወደዚህ ልናችሁ። ነጭም ቀይም አበባ ማን ነው? እሱን ታቅፋ በንጽህና በተአምር ዕለት አለ ወደ ቤተ መቅደስ እንደገባሽ ዛሬም ርግቤ አለ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ። ድንግል ማርያም ትምጣ በእግሮቿ ገስግሳ። ስትመጣ ግን ብቻዋን አይደለም። ደስተኛውን ገብርኤል እንደሷ ርኅሩኅ የሆነውን ሚካኤልን ጽዋ የያዘውን ኡራኤልን አስከትላ ትምጣ እመቤታችን። እግሮቿ እንደዚህ ናቸው። ንግሥት ሆና ዛሬ ገስግሳ ደግሞ ትመጣለች። ከድሆች ጋር ናት። አይገርም? ንግሥት እኮ ናት። ዛሬ ሕሙማን ጋር ናት። የተጨነቁት ጋር ናት። የታሰሩት ጋር ናት። አቤት የእመቤታችን እግሮች! ፀሐይን ተጎናጽፋ ጨረቃን ጫማ ያደረገ እግሯ እኮ ነው በሾህ የደማው በእንቅፋት የደማው። እንዴት ይጨንቃል! ጨረቃን የተጎናጸፈ እግር ምን ወጋው? እሾህ ወጋው። ያንን ነው አማላጅ አድርጋ ያቀረበችው። ኢየሩሳሌም ስትሄዱ የመጨረሻ 14ቱ ፍኖተ መስቀል አይታችኋል አይደለ? ጌታና እናቱ የተገናኙበት። እስቲ ኢየሩሳሌም ሄደ እጅ አውጣ እስቲ። የለም እንዴ? እንደው ለመሄድ ያብቃችሁ። ፍኖተ መስቀል ያ አሜን። ወደ 4ኛው 5ኛው ፍኖተ መስቀል ጌታ መስቀሉን ተሸክሞ ዮሐንስ ነግሯት
ሮጣ መታ እናትና ልጅ የተያዩበት ቦታ ነው። እስከ ቀራንዮ የገሰገሰ እግር ነውና እግሮቿን አማላጅ አድርጋ ያቀረበች ማናት? ድንግል ማርያም። ጌታም ደግሞ በእውነት የተናገረችውን ቃል ሰምቶ እምርልሻለሁ አለ። ደስ ይበላችሁ። እምርልሻለሁ ሰኔ 21። ስለዚህ ክርስቲያኖች የመጨረሻ ቃል አሁን እስቲ ጥያቄ ልጠይቃችሁ። እዚያ አጠገብ ያለሽ አንቺ አሁን እመቤታችን ስዕል ፊት ቆመሽ ምንድነው ብለሽ ምትጸልይ? እመቤቴ ምን በይ? እሺ ጌታስ ጋር ሆነሽ እናቱን አማላጅ ስታደርጊ ምንድነው የምትይ? ታጎነብሻለሽ። በቃ ይሄ ድህነት ክፉ ነው። ድህነት ስልሽ የኢኮኖሚ አይደለም። እስቲ የሀብታምና የድሃ ልዩነት እስቲ መልስ ስጡኝ። በልብስ አንጻር ሀብታም ምን ልልበስ ነው የሚለው ወይስ የትኛውን ልልበስ? እሺ ድሃ ምን ልልበስ ነው? የትኛውን ልልበስ? ጥሩ። ባለጸጋ ምን ልብላ ነው ወይስ የትኛውን ልብላ? እሺ ድሃ ምን ልብላ ነው ወይስ የትኛውን ልብላ? ልዩነት አለ አይደል? ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ ይባላል። ድህነት ምርጫ ማጣት ነው ይላል ድሮ ኤቲክስ መምህራችን መምህር ተሾመ። ድህነት ምርጫ ማጣት ነው። ታዲያ ምርጫ እኮ አላችሁ። አሁን ተክለ ሃይማኖት ኡራኤልን አማላጅ አድርገሽ እስቲ አቅርቢ። ኡራኤል ከምን አማልደኝ? እሺ ጌታን ደግሞ ስትጸልይ ስለ ኡራኤል ብለህ ምን በለኝ? እመቤታችን ጋር ስትመጡ ግን ታሪኩ ሁሉ ይደበላለቃል። እሷን አማልጂን ብትሏት ከምንሽ ነው? ከልጅሽም ነው ከጌታሽም ነው? ከሁለቱም ነው። እሱን ስትለምኑት ስለምን ብለህ በቃ ድሆሽ ማለት ይሄ ነው። ምንጭ ብሎ ስለናት ብለህ ማረን ጨመረ አታረጉም እንዴ? በእንተ ማኅፀና ዘጾረከ እስቲ 9 ወር በሉ እስቲ ከ5 ቀን ስለተሸከመ ማኅፀኗ አንተን ስላዘለ ስለ ጀርባዋ አንተን ስላቀፈ ስለ ክንዷ አንተን ስላየ ስለ ዓይኗ ያንተን ድምጽ ስለሰማ ጆሮዋ ያንተን መዓዛ ስላሸተተ አፍንጫዋ አንተን ስለሰላመ ከናፍሯ አንተን ስላጠባ ስለ ጡቷ ካንተን ስላቀፈ ስለ እጇ ካንተ ጋራ ስለተመላለሰ እግሯ ከሷ ስለነሳሃው ነፍስ ስጋ አጥንት ጅማት ጠጉር ጥፍር ከመለኮትነት ጋር አንድ ስላደረከው ብላችሁ አትለምኑትም? ስለዚህ ኦርቶዶክሳውያን ደሃነን ሀብታም ነን። ኧረ እባካችሁ አይሰማም? ደሃነን ይበሉ ሀብታሞች ባለጸጋዎች ነን። የአምላክ እናት ጸጋዋ ረድኤቷ በረከቷ አይደረብን። ሰኔ 21 በጎልጎታ በተቀበለችው ቃል ኪዳን ለሀገራችን ለኢትዮጵያ ለሁላችንም ምሕረትን ታሰጥ። ወስብሐት ለእግዚአብሔር።